ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። የልደት በዓል በመላው ኢትዮጵያ የክርስትና እምነት ተከታዮች ዘንድ በድምቀት ተከብሯል። በዓሉ በላሊበላ በተከበረበት ወቅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ንቡረ እድ ኤልያስ አብርሃ እንደተናገሩት የልደት በዓል ለሰው ልጆች ሁሉ ሰላም፣ ፍቅርና ትህትና የተገለጠበት ነው ብለዋል። በመሆኑም ልደቱ በፍቅርና ደስታ ስናከብር ስለ ሀገር ሰላምና አብሮነት ይበልጡ ተቃርበን በመስራት መሆን አለበት ሲሉ ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት ብፁዕ አቡነ ፊልጶስ በዓሉን ስናከብር ስለ ሀገር ሰላም፣ አንድነትና ለፍቅር በጋራ መቆም መሆን አለበት ሲሉ ተናግረዋል። የአፋር ክልል ፖሊስ በህገወጥ ደላሎች ተታለው በህገወጥ መንገድ ከሀገር ሊወጡ የነበሩ 8000 ገደማ ሰዎችን በቁጥጥር ስር መዋሉን አስታወቀ። ለዝርዝሩ ጸጋነች ተሰማ። ባለፉት 6 ወራት ብቻ 7900 ሰዎች በህገ ወጥ መንገድ በአፋር በኩል ከሀገር ሊወጡ ሲሉ በቁጥጥር ስር መዋላቸውን የክልሉ ፖሊስ ያወጣው መግለጫ ያሳያል። የፖሊስ ኮሚሽነር ቢሊኤ አህመድ በህገ ወጥ መንገድ ከሀገር የሚወጡ ሰዎች መነሻቸውና መድረሻቸው አፋር ክልል አለመሆኑ ሁኔታዎችን አስቸጋሪ አድርጎብናል ማለታቸውን የክልሉ ፖሊስ በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። ቢሆንም የክልሉ ፖሊስ የዝውውር መስመር ናቸው ባላቸው ቦታዎች ላይ ቁጥጥርና ፍተሻ በማድረግ በህገ ወጥ መንገድ ከሀገር ሊወጡ ነበር የተባሉ ሰዎችን መያዙን ገልጿል። በፖሊስ የተያዙ ሰዎች አስፈላጊውን እንክብካቤ ተደርጎላቸው በአፋር ክልል ወጪ ወደ መጡባቸው ከተማዎች ተመልሰዋል ሲል በመግለጫው ተጠቅሷል። ኮሚሽነሩ በአብዛኛው የህገ ወጥ ዝውውር መነሻው ከአማራ፣ ትግራይና ኦሮሚያ ክልል መሆኑን ጠቅሰው በተለይ ከአማራ ክልል ጋር ሁኔታውን ለመቆጣጠር እየሰራን ነው ብለዋል። ማክሰኞ ዕለት ከሀገር ሊወጡ የነበሩ 85 ሰዎችን አሳፍሮ ሲጓዝ የነበረ የጭነት መኪና ተገልብጦ 22 ሰዎች መሞታቸው ተዘግቧል። የግለሰቦቹ የመጨረሻ መዳረሻ በግልጽ ባይታወቅም መስመሩ በጅቡቲ አድርገው በቀይ ባህር በኩል ወደ የመን ቀጥሎም ወደ ሳውዲ አረቢያና ሌሎች የመካከለኛው ምስራቅ ሀገራት የሚጓዙ ስደተኞች የሚጠቀሙበት እንደሆነ የቢቢሲ ዘገባ ገልጿል። የቻይና የውጭ ጉዳይ ሚኒስትር ዋንግ በ5 ቀናት 5 የአፍሪካ ሀገራትን ሊጎበኙ ነው። ጉብኝቱ ኢትዮጵያ፣ ሶማሊያ፣ ታንዛኒያና ሌሶቶን የሚያካትት መሆኑን መስሪያ ቤታቸው ገልጿል። ሶማሊያ በቻይና ከፍተኛ ባለስልጣን ስትጎበኝ ከ40 ዓመታት በኋላ ለመጀመሪያ ጊዜ ነው። ጸጋነች ተሰማ ዝርዝር አላት። የቻይና የውጭ ጉዳይ ሚኒስትር ለመጨረሻ ጊዜ በሶማሊያ ጉብኝት ያደረጉት በአውሮፓውያኑ 1980ዎቹ እንደሆነ ተገልጿል። ከትናንትና ታህሳስ 29 እስከሚቀጥለው ሳምንት ሰኞ ጥር 4 2018 ዓ.ም የሚቆየው ጉዞ የቻይናው የውጭ ጉዳይ ሚኒስትር በአዲሱ የአውሮፓውያን ዓመት የሚያደርጉት የመጀመሪያው ጉብኝት እንደሆነ በመግለጫው ተመላክቷል። የቻይና የውጭ ጉዳይ ሚኒስትር ላለፉት 36 ተከታታይ ዓመታት የዓመቱ የመጀመሪያ የውጭ ጉዞ መዳረሻቸውን ወደ አፍሪካ ሲያደርጉ መቆየታቸውን ጠቅሰው ዋንግዩ ወደ አራቱ ሀገራት የሚጓዙ በቀረበላቸው ግብዣ አማካኝነት ነው ተብሏል። ከውጭ ጉዳይ ሚኒስትሩ የአፍሪካ መዳረሻዎች መካከል በቀዳሚነት የተጠቀሰችው ኢትዮጵያ ስትሆን በዛሬው ዕለት የጠቅላይ ሚኒስትር ጽህፈት ቤት እንዳስታወቀው ለ2 ቀናት ይፋዊ ጉብኝት ወደ ኢትዮጵያ የመጡት የቻይና የውጭ ጉዳይ ሚኒስትር ዋንጊን በብሔራዊ ቤተ መንግስት በጠቅላይ ሚኒስትር አብይ አህመድ አቀባበል ተደርጎላቸዋል። መግለጫው ሶማሊያን በሁለተኛነት ጠቅሷል። እንደ ሮይተርስ ዘገባ የቻይና የውጭ ጉዳይ ሚኒስትር ለመጨረሻ ጊዜ ወደ ሶማሊያ የተጓዘው በአውሮፓውያኑ 1980ዎቹ ሲሆን የአሁኑ ጉብኝት ከ40 ዓመታት ገደማ በኋላ የመጀመሪያው ይሆናል። እስራኤል ከሶማሊያ ተገንጥላ ነጻነቷን ላወጀችው ሶማሊላንድ የመጀመሪያውን የአገርነት እውቅና ከሰጠች በኋላ የሚደረገው ይህ ጉብኝት ለሞቃዲሾ ዲፕሎማሲያዊ ድጋፍ ሊሰጥ እንደሚችል በዘገባው ተጠቅሷል። የእስራኤል ለሶማሊላንድ እውቅና ከሰጠች በኋላ ለሶማሊያ ያላትን ድጋፍ በድጋሚ ያረጋገጠችው ቤጂንግ በኤደን ባህረ ሰላጤ ዙሪያ ተጽዕኖዋን ለማጠናከር እንደምትሻ ተገልጿል። ይህ ቀጠና ወደ ቀይ ባህር መግቢያ ከመሆኑም በላይ በሲዩዝ ካናል በኩል ወደ አውሮፓ ገበያ ለሚጓዘው የቻይና ንግድ ወሳኝ መተላለፊያ መስመርም እንደሆነ የሮይተርስ ዘገባ አመልክቷል። የ2025 የሀገራት የእንግሊዝኛ ብቃት ሪፖርት ይፋ ሆነ። ኢትዮጵያ በእንግሊዝኛ ብቃት ከ123 ሀገራት 65ኛ ደረጃን ይዛለች። ለዝርዝሩ አማሩ ገብሩ። ዓለም አቀፉ የትምህርት ተቋም ኤጁኬሽን ፈርስት በፈረንጆቹ 2024 ለ2.2 ሚሊዮን የዓለም ሕዝብ የተሰጠውን የዜጎች የእንግሊዝኛ ብቃት መለኪያ ፈተና ውጤት መሰረት በማድረግ የሀገራትን ደረጃ ይፋ አድርጓል። ይህ ሪፖርት በራሳቸው ፍላጎት ፈተናውን በወሰዱ ሰዎች ላይ ብቻ ተመስርቶ የተሰራ ሲሆን ኢንተርኔት የማይጠቀሙ ወይም የእንግሊዝኛ ችሎታቸው ዝቅተኛ የሆኑ የህብረተሰብ ክፍሎችን ሙሉ በሙሉ ላይወክል ይችላልም ብሏል ተቋሙ። በዚህም ኢትዮጵያ በዓለም አቀፍ ደረጃ ካሉ 123 ሀገራት መካከል 65ኛ ደረጃን ይዛለች። ኢትዮጵያ
በዘንድሮ ዓመት ያስመዘገበችው አማካይ ነጥብ 499 ሲሆን ይህ ነጥብ ሀገሪቱን በሪፖርቱ የቀለም መለያ ቢጫ ወይም ዝቅተኛ ብቃት በሚባለው ምድብ ውስጥ ያስቀምጣታል። በመስፈርቱ መሰረት ከ450 እስከ 499 የሚያመጡ ሀገራት ዝቅተኛ በሚባለው ደረጃ የሚቀመጡ ሲሆን ኢትዮጵያ መካከለኛ ከሚባለውና ከ500 እስከ 549 ነጥብ ካለው ምድብ ለመግባት የቀራት አንድ ነጥብ ብቻ ነበር። ኢትዮጵያ በአፍሪካ ከሚገኙ 28 ሀገራት መካከል 8ኛ ደረጃ ላይ ስትገኝ ደቡብ አፍሪካና ዚምባብዌ በጣም ከፍተኛ ምድብ ውስጥ በመግባት ከአፍሪካ መሪዎቹ ናቸው። ሪፖርቱ አክሎም በኢትዮጵያ የተለያዩ አካባቢዎች ያለውን የእንግሊዝኛ ብቃት ደረጃ ያስቀመጠ ሲሆን አዲስ አበባ 522 ነጥብ በማምጣት መካከለኛ ደረጃ ላይ ስትቀመጥ መቀለ 518 እንዲሁም አዳማ 496 ነጥብ አስመዝግበዋል። በተጨማሪም በኢትዮጵያ ሴቶች ከወንዶች መጠነኛ የሆነ የብቃት ብልጫ ማሳየታቸውን ሪፖርቱ ሲገልጽ ከ18 እስከ 25 ዓመት ባለው የዕድሜ ክልል ውስጥ ያሉ ወጣቶች የብቃት መቀነስ ታይቶባቸዋል። ሀገራት በዚህ ሪፖርት ለመካተት ቢያንስ 400 ተፈታኞች ሊኖሩት የሚገባ ሲሆን ከኢትዮጵያ ምን ያህል ተፈታኞች እንደተሳተፉ በሪፖርቱ አልተጠቀሰም። በአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት መሰረት እሴት የተጨመረበት የኢትዮጵያ ቡናን ለአፍሪካ ሀገራት ገበያ መላክ መጀመሩን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ለዝርዝሩ ማለት ደመላሽ። የአፍሪካ ህብረት መረጃ እንደሚያሳየው የአፍሪካ ሀገራት 85 በመቶ ምርታቸውን ለአውሮፓ፣ እስያ፣ ሰሜን ላቲን አሜሪካ ገበያ የሚልኩ ሲሆን በአንጻሩ የእርስ በርስ የንግድ ልውውጣቸው ከ15 በመቶ ያልበለጠ ነው። አህጉራዊ የነጻ ንግድ ቀጠና ስምምነት የአፍሪካ ሀገራትን የንግድ ታሪፍና መሰናክል በማስወገድ ወጥ የሆነ የአሰራር ስርዓትን፣ የእርስ በርስ የገበያ ትስስርን ማሳለጥ ዋነኛ ዓላማው ነው። ይህም የአህጉሪቷን አባል ሀገራት የንግድ ልውውጥ በማሳደግ የኢንዱስትሪ እድገትን በማፋጠንና ለዜጎች የስራ ዕድል በመፍጠር የአፍሪካን ኢኮኖሚያዊ መዋቅር ሽግግር ለማሳለጥ ከፍተኛ ፋይዳ አለው። በዚህም ኢትዮጵያ በአህጉራዊ ነጻ ንግድ ቀጠና ስምምነቱ መሰረት ከመስከረም 29 ቀን 2018 ዓ.ም ጀምሮ ወደ ተለያዩ የአፍሪካ ሀገራት ገበያ የንግድ ምርቶችን መላክ ጀምራለች። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር አቶ ሻፊ ኡመር ለኢዜአ እንደገለጹት በአፍሪካ ነጻ ንግድ ቀጠና ስምምነት መሰረት የኢትዮጵያ ቡና ገበያ መዳረሻን ለማስፋት እየተሰራ ይገኛል። የአፍሪካን ሰፊ የገበያ ዕድል ለመጠቀም የኢትዮጵያን ጥሬ ቡና ከመላክ ይልቅ እሴት ጨምሮ ማቅረብ ወሳኝ መሆኑንም ገልጸዋል። በዚህም በአንዳንድ የአፍሪካ ሀገራት እሴት የተጨመረበት ቡናን የመላክ ጅማሬ የበለጠ ለማስፋፋት በትኩረት እየተሰራ እንደሚገኝም አስታውቀዋል። ኢትዮጵያ አዳዲስ የቡና ገበያ መዳረሻዎችን እያሰፋች ነው ያሉት አቶ ሻፊ ለአብነትም በ2016 ዓ.ም 64 ሀገራት የነበረውን የኢትዮጵያን የቡና ገበያ መዳረሻ በ2017 ዓ.ም ወደ 84 ማሳደግ ተችሏል ብለዋል። የኢትዮጵያን ነባር የቡና ገበያ መዳረሻ በማጠናከርና አዳዲስ ገበያን ለማስፋት በተለያዩ ሀገራት ከሚገኙ የኢትዮጵያ ኤምባሲዎች ጋር በቅንጅት እየተሰራ እንደሚገኝም ገልጸዋል። ቻይናን ጨምሮ 10 የኤስያ ሀገራት የኢትዮጵያን ቡና እየገዙ እንደሚገኝም አክለዋል። በቀጣይም ቡና ላይ እሴት በመጨመር የአፍሪካና እስያ ገበያን ለመጠቀም ከኢትዮጵያ ቡና ላኪዎችና የአውሮፓ ባለሀብቶች ጋር በመቀናጀት እሴትን ጨምሮ መላክ ላይ እንዲሳተፉ ይሰራል ብለዋል። ከውጭ ምንጮች ወዳገኘናቸው ዜናዎቻችን አለፍን። አሜሪካ ለሶማሊያ የምትሰጠውን እርዳታ ማቋረጧን አስታወቀች። የአሜሪካ መንግስት በትላንትናው ዕለት ባወጣው መግለጫ የሶማሊያ መንግስት በዓለም ምግብ ፕሮግራም መጋዘን ላይ ጥቃት በማድረስ የአሜሪካ ድጋፍ የሆነ 76 ሜትሪክ ቶን የምግብ እርዳታ መውሰዱን ኮንኗል። በዚህም መልሶ እርዳታ ሊጀምር የሚችለው የሶማሊያ መንግስት ለህገ ወጥ ተግባሩ ኃላፊነት ወስዶ ተገቢውን እርማት ካደረገ ብቻ መሆኑን መግለጫው አክሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ መንግስት ምቹ አለመሆኑን ኤንቢሲ ዘገባ ያስረዳል። ተርክዬ ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ ተጠቃሚነትን ልትከለክል ነው። አንካራ ከጥር ወር በኋላ ለቲክቶክ፣ ኢንስታግራም እና ፌስቡክ ማህበራዊ ትስስር ገጾችን እድሜያቸው ከ15 ዓመት በታች የሆኑ ህጻናት እንዳይጠቀሙ የሚከለክል ጥብቅ የህግ ለውጥ እያዘጋጀች ነው ተብሏል። ለዝርዝሩ አማሮ ገብሩ። ይህ ዜና የተሰማው የሀገሪቱ የቤተሰብና ማህበራዊ አገልግሎት ሚኒስቴር ከካቢኔ ስብሰባ በኋላ በሰጡት መግለጫ በረቂቅ አዋጅ መሰረት የማህበራዊ ሚዲያ ተቋማት እድሜያቸው ከ15 ዓመት በታች ለሆኑ ህጻናት አገልግሎት መስጠትም ሆነ አካውንት እንዲከፍቱ መፍቀድ አይችሉም። ኩባንያዎቹ ህጻናትን ከአደገኛና ጎጂ ይዘቶች ለመጠበቅ ጥብቅ የእድሜ ማጣሪያ ስርዓቶች እንዲዘረጉ ይገደዳሉ። ሚኒስትሯ እንደገለጹት የዚህ ህግ ዓላማ ኃላፊነቱን በወላጆች ላይ ብቻ ከመጣል ይልቅ ወደ ራሳቸው ወደ ማህበራዊ ሚዲያ ተቋማቱ ማዛወር ነው። እንደ
እንደሳቸው ገለጻ የዲጂታል ግዙፍ ተቋማት ህጻናትን ለንግድ መጠቀሚያነት ሲያውሏቸው መንግስት ዝም ብሎ ሊመለከት አይችልም። በዚህ ህግ ላይ የሚደረገው ዝግጅት ከ1 ዓመት ተኩል በላይ የፈጀ ሲሆን ከባለሙያዎች፣ ከሳይንቲስቶች፣ ከመንግስታዊ ካልሆኑ ድርጅቶች፣ ከወላጆች፣ ከህጻናትና ከማህበራዊ ሚዲያ ተወካዮች ጋር ምክክር ተደርጎበታል። ረቂቅ ህጉ እስከ ጥር መጨረሻ ድረስ ለፓርላማ ኮሚቴ ይቀርባል ተብሎ ይጠበቃል። ህጉ ከጸደቀ ቱርክ በህጻናት የኢንተርኔት አጠቃቀም ላይ ጥብቅ ቁጥጥር ከሚያደርጉ ጥቂት ሀገራት መካከል አንዷ ትሆናለች። ከዜሮ በታች በሆነ የቅዝቃዜ መጠንና የበረዶ ዝናብ ምክንያት በአውሮፓ የተለያዩ ሀገራት የአስቸኳይ ጊዜ አዋጅ ታወጀ። ይህ ድንገተኛ ብርድ አውሮፓን ክፉኛ እየመታ ይገኛል። ሄሮዳዊት ንጉሴ ዝርዝሩን ትነግረናለች። ጀርመን በሳምንቱ መጀመሪያ ላይ ከዜሮ በታች 24 ዲግሪ ሴልሺየስ በሚደርስ ቅዝቃዜ ውስጥ ከርማለች። ፈረንሳይ፣ ኔዘርላንድስና ስፔን በባቡርና በኤሌክትሪክ መቆራረጥ እየተቸገሩ ሲሆን ትምህርት ቤቶችም እየተዘጉ ነው። ሰኞ ምሽት በኔዘርላንድስ የአስቸኳይ ጊዜ አዋጅ ታውጇል። የከፋው የክረምት የአየር ሁኔታና የቴክኒክ ችግሮች ተደምረው የባቡር አገልግሎት ሙሉ በሙሉ እንዲቆም አድርገዋል። የስኪፖል አውሮፕላን ማረፊያም ከፍተኛ መስተጓጎል ያጋጠመው ሲሆን በሳምንቱ መጀመሪያ ከ900 በላይ በረራዎች ተሰርዘዋል። በተመሳሳይ በፓሪስ የባስ አገልግሎቶች የተቋረጡ ሲሆን አንዳንድ የባቡር መስመሮችም ዝግ ሆነው ቆይተዋል። በሰሜን ምዕራብ ፈረንሳይና በኢል ደ ፍራንስ ክልል ለሚገኙ 26 ግዛቶች የመጀመሪያ ደረጃ ማስጠንቀቂያም ተሰጥቷል። የፈረንሳይ ትራንስፖርት ሚኒስቴር በበረዶ ምክንያት 6 አውሮፕላን ማረፊያዎች መዘጋታቸውን አስታውቋል። በተመሳሳይ ይኸው በረዶ በብሪታንያ በመቶዎች የሚቆጠሩ ትምህርት ቤቶች እንዲዘጉ አድርጓል። በሰሜን አየርላንድ ብቻ 212 ትምህርት ቤቶች ተዘግተዋል። ስኮትላንድ፣ ዌልስና ሰሜን እንግሊዝም ተጎድተዋል። ስፔን፣ ቼክ ሪፐብሊክና ባልካን በተመሳሳይ ችግር ውስጥ መሆናቸውን አጃንስ ፍራንስ ፕሬስ ዘግቧል። ከአልጋ ለመነሳት ጎንበስ ወይም ቀና ለማለት መቸገር በብዙዎች ዘንድ ይስተዋላል። ይሁን እንጂ የአካል ብቃት ባለሙያዎች እንደሚናገሩት ሞቢሊቲ ኤክሰርሳይዝ የተሰኘው የእንቅስቃሴ አይነት ከእርጅና ጋር ተያይዞ የሚከሰቱትን ከአእምሮ ህመም እስከ ልብና የደም ስር በሽታዎችን የረጅም ጊዜ አደጋዎችን ይቀንሳል። ሊዲያ ዝናቡ የሚከተለውን አዘጋጅታለች። የሕክምናና የአካል ብቃት ባለሙያዎች እድሜ እየገፋ ሲሄድ የሰውነታችንን የመንቀሳቀስ ብቃት አስጠብቆ መቆየት በኋላ ላይ ከሚከሰቱ የሰውን እገዛ የሚጠይቁ የሰውነት እክሎች እንደሚጠብቀን ተናግረዋል። እንደ ዶክተር ሚሆ ታናካ ያሉ ባለሙያዎች ጥሩ የሆነ የአካል ብቃት እንቅስቃሴን ማድረግ የካንሰርን፣ የልብና የደም ዝውውር ስርዓት ወይም የካርዲዮቫስኩላር በሽታዎችን፣ የመርሳት ችግርና የመንፈስ ጭንቀትን እንደሚቀንስ ያስገነዝባሉ። ይህንን እንቅስቃሴ ማድረግ እንደሚገባን ከሚያሳዩ ምልክቶች መሃል በየዕለቱ መገጣጠሚያ ላይ ከፍተኛ ህመም ነው። በመሆኑም ይህንን አስቀድሞ ለመከላከል ባለሙያዎቹ የሚከተሉትን ልምምዶች ይመክራሉ። ግድግዳን መግፋት፣ እንደ መቀመጥ ብሎ ስኳት መስራት፣ የእግር ጉዞና ታይቹን በየዕለቱ በመደበኛነት በመስራት በግልጽ የሚታይ ውጤትን ማግኘት ይቻላል። ሰዎች ባልተጠና መንገድ ጉዳት ሊያስከትሉ ከሚችሉ ታዋቂ የማህበራዊ ሚዲያ እንቅስቃሴዎች ደግሞ ራሳቸውን እንዲጠብቁ ባለሙያዎቹ አሳስበዋል። ዘገባው የአሶሺየትድ ፕሬስ ነው። የፈረንሳይ ተመራማሪዎች በጥናታቸው የሰው ሰራሽ የስጋ ምርቶች፣ ኮምጣጤና የአልኮል መጠጦች በውስጣቸው በሚይዙት ንጥረ ነገሮች ምክንያት ለካንሰር ህመም የማጋለጥ እድላቸው ቀላል የሚባል እንዳልሆነ አረጋግጠዋል። ሄሮዳዊት ንጉሴ ዝርዝር አላት። በስርዓተ ምግብና ጤና ላይ በሚያተኩረው በፈረንሳዩ የጥናት ተቋም የኒውትሪኔት ሴንቴ ሪፖርት ረጅም ጊዜ ሳይበላሹ እንዲቆዩ በሚል በሰው ሰራሽ መንገድ የሚቀነባበሩ የስጋ የቆምጣጤና የተለያዩ የምግብና የመጠጥ ምርቶች በውስጧቸው በሚይዟቸው ንጥረ ነገሮች አማካኝነት የካንሰርና የአይነት 2 የስኳር በሽታን የማስከተል እድላቸው ከፍተኛ መሆኑ ተረጋግጧል። የጥናቱ ተመራማሪዎች በ17 የምግብ ማቆያ ንጥረ ነገሮች ላይ ጥናት ያካሄዱ ሲሆን ከነዚህም ውስጥ 11 ንጥረ ነገሮች ከካንሰር ጋር ምንም አይነት ግንኙነት ላቸው ሆነው ተገኝተዋል። እንደ ሶዲየም ናይትሬት፣ ፖታሲየም ናይትሬት፣ ሶርቤትስ፣ ፖታሲየም ሜታቢ ሰልፋይት፣ አሲቴትስ እና አሲቲክ አሲድን ያካተቱት ደግሞ የማጋለጥ አቅም እንዳላቸው ተረጋግጧል። እንደ ጥናቱ ገለጻ በተቀነባበሩ ሰው ሰራሽ ስጋዎች ላይ በስፋት የሚገኘው ሶዲየም ናይትሬት የተሰኘው ጨው በፕሮቴስት ካንሰር የመያዝ እድልን በ32 በመቶ የሚጨምር ነው። ፖታሲየም ናይትሬት ደግሞ በ22 በመቶ የጡት ካንሰርና በ13 በመቶ ደግሞ ከሁሉም የካንሰር አይነቶች ጋር የተገናኘ ነው። ሶርባትስ በተለይም ፖታሲየም ሶርቤት በጡት ካንሰር በ26 በመቶ በሁሉም የካንሰር አይነቶች የመጋለጥ እድልን ደግሞ በ14 በመቶ እንደሚጨምር የተመላከተ ሲሆን እነዚህ በውሃ የሚሟሙ ጨዎች ሳጋታንና አንዳንድ ባክቴሪያዎችን ለመከላከል በወይን በሚጋገሩ ምርቶች በአይብና በማባያዎች ውስጥ ጥቅም ላይ ሲውሉ ይስተዋላል። በወይን ጠጅ አሰራርና በቢራ ጠመቃ ውስጥ በብዛት ጥቅም ላይ የሚውለው ፖታሲየም ሜታቢ ሰልፋይት የጡት ካንሰርን በ20 በመቶ ሁሉንም የካንሰር በሽታዎችን ደግሞ በ11 በመቶ የሚያጋልጥ ሲሆን ከቆምጣጤ ጋር የተገናኘው አሲቲክ
አሲድ ደግሞ በካንሰር የመያዝ እድልን በ12 በመቶ እንደሚጨምር በጥናቱ ተረጋግጧል። ኤሪትሮባትስ የተባለው ንጥረ ነገር ደግሞ በዶሮ እርባታ፣ ለስላሳ መጠጦችና በተጋገሩ ምርቶች ላይ የቀለም ለውጥና መበላሸትን ለመከላከል ጥቅም ላይ የሚውል ሲሆን ይህም በ12 በመቶ ለካንሰር እንደሚያጋልጥ ተነግሯል። በጠቅላላ ጥናቱ ምግብን ለረጅም ጊዜ እንዲቆይ የሚያደርጉት ንጥረ ነገሮች ትኩረት ካልተሰጣቸው ወደ ካንሰርና አይነት 2 ስኳር ሊመሩ እንደሚችሉ ነው ያመላከተው። ዘገባው የሲኤንኤን ነው። አሜሪካ ለ2027 የጦር ኃይሏን በግማሽ ትሪሊዮን ዶላር ለማሳደግ በጀት አጸደቀች። ለ2027 በጀት ዓመት የተመደበው ይህ የግማሽ ትሪሊዮን ዶላር ጭማሪ የሀገሪቱን ወታደራዊ አቅም ወደ ላቀ ደረጃ እንደሚያሸጋግር ተገልጿል። ይህ በጀት በዋናነት እጅግ ዘመናዊ የሆኑ የጦር መሳሪያዎችን ለማምረት፣ የሰው አልባ ቴክኖሎጂ ውጤቶችን ለማሳደግና የሳይበር ደህንነትን ለማጠናከር እንደሚውል ተመላክቷል። በተጨማሪም በጀቱ የአሜሪካን ዓለም አቀፍ ስልታዊ የበላይነትን ለማስከበርና ለብሔራዊ ደህንነት ተግዳሮቶች ፈጣን ምላሽ ለመስጠት ታስቦ የተዘጋጀ መሆኑ ታውቋል። በመርዛማ ንጥረ ነገር ስጋት ሳቢያ ናንና ኤስ26 በሚል ስያሜ የተሰራጩት የህፃናት ዱቄት ወተትን ጨምሮ የተወሰኑ ምርቶች ደንበኞች እንዳይጠቀሙ አምራቹ ኔስል አስጠነቀቀ። በምርቶቹ ሳቢያ እስካሁን የተመዘገበ ህመም አለመኖሩን ያሳወቀው ኩባንያው ማስጠንቀቂያውን በመላው ዓለም አሰራጭቷል። ለዝርዝሩ ኤፍራታ ጥላሁን። ዋና መስሪያ ቤቱን ስዊዘርላንድ ያደረገው ዓለም አቀፉ የምግብና መጠጥ ማቀነባበሪያ ኔስሌ በናን በአልፋ አሚኖ ኤስ26 ጎልድ እና ኤስ26 አልቲማ የምርት ስያሜዎች ለገበያ የቀረቡ የህፃናት ወተት የተወሰኑ ምርቶችን ደንበኞች እንዳይጠቀሙ ማስጠንቀቂያ ሰጥቷል። ይህንን ተከትሎ የተለያዩ ዓለም ሀገሮች ዜጎች የተከለከሉትን ምርቶች ከመጠቀም እንዲታቀቡና የህመም ምልክት ካሳዩ ወደ ሕክምና ተቋም እንዲሄዱ ማሳሰቢያ ሰጥቷል። ከሀገሮቹ መካከል አንደኛዋ ሳውዲ አረቢያ ነች። የሳውዲ አረቢያ የምግብና መድኃኒት ባለስልጣን ወደ ሀገሪቱ የሚገቡት የኔስሌ ህጻናት ወተት በናን በአልፋ አሚኖ ኤስ26 ጎልድ እና ኤስ26 አልቲማ የምርት ስያሜዎች የተመረቱ መሆናቸውን በመዘርዘር ዜጎች የባች ቁጥራቸው የተዘረዘሩ ምርቶችን ከዚህ በኋላ ከመጠቀም እንዲታቀቡ ማስጠንቀቂያ ማውጣቱን ሮይተርስ ዘግቧል። የጥንቃቄ መልእክቱ የተሰጠው ኩባንያው በፈቃደኝነት አደጋዎችን ከመገምገም በኋላ በመጣ መረጃ ላይ የተመሰረተ መሆኑን አክሏል። ጥቅም ላይ እንዳይውሉ የተዘረዘሩት ምርቶች በጀርመን ውስጥ የሚዘጋጁት ቤባና አልፋ አሚኖ በሚል የምርት ስያሜ ነው። ምርቶቹ በጀርመን፣ ፈረንሳይ፣ ኦስትሪያ፣ ዴንማርክ፣ ጣሊያንና ስዊድንን ጨምሮ በበርካታ የአውሮፓ ሀገሮች ተሽጠዋል ብሏል። የህጻናት ደህንነት ቅድሚያ የምንሰጠው ጉዳይ ነው ያለው ኔስሌ በወላጆች በአሳዳጊዎችና በደንበኞች ላይ ለደረሰው ችግር ከልብ ይቅርታ እንጠይቃለን ሲል አስታውቋል። በመላው ዓለም የተሸጡት እነዚህ ምርቶች ከተወሰዱ በኋላ የማቅለሽለሽና የማስመለስ ስሜት ሊያስከትል የሚችሉ ናቸው። ለዚህም ምክንያት የሚሆነው ሴሬዩላይድ ነው። ሴሬዩላይድ ከባክቴሪያ የሚመነጭና በምግብ የሚተላለፉ በሽታዎችን የሚያስከትል ንጥረ ነገር ሲሆን የምግብ መመረዝ ምልክቶችን ሊያመጣ ይችላል። ይህ መመረዝ በህጻናት ላይ በፍጥነት ሊባባስ የሚችል ማስመለስ፣ የሆድ እብጠትና የሆድ መነፋት ሊያስከትል ይችላል። እንዲሁም የእንግሊዝ የምግብ ደረጃዎች ኤጀንሲ እንዳስጠነቀቀው ሴሬዩላይድ የህጻናት ወተት በሚዘጋጅበት ጊዜ በማብሰል ወይም የፈላ ውሃ በመጠቀም ሊጠፋ አይችልም ብሏል። በዓለም ገበያ የነዳጅ ዋጋ ቀነሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬኔዙዌላ ከ30 እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ለአሜሪካ እንደምታቀርብ ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ ከ100 በላይ መቀነሱ ዘጋርዲያን ዘግቧል። ለዝርዝሩ ሊዲያ ዝናቡ። ዓለም አቀፍ የሆነው የብሬንት ድፍድፍ ነዳጅ ዋጋ በትላንትናው ዕለት ከአንድ በርሜል ከ60 በታች የወረደ ሲሆን የአሜሪካ ድፍድፍ ነዳጅ ደግሞ በ1.4 በመቶ ቀንሶ 56.44 ሆኗል። የአሜሪካው ጣልቃ ገብነት ቬኔዙዌላ ወደ ቻይና የምታደርገው የነዳጅ ኤክስፖርትን ሊያቋርጥ ይችላል የሚል ስጋትንም ፈጥሯል። ይህች የላቲን አሜሪካ ሀገር የምታመርተው ድፍድፍ ነዳጅ ውስጥ 80 በመቶ የሚሆነውን ወደ ቻይና ትልካለች። ይህም ቤጂንግ ለድፍድፍ ነዳጅ ከፍተኛ ዋጋ እንድትከፍል ሊያስገድዳትና ከዋይት ሀውስ ጋር ያለውን ውጥረት ሊያባብሰው ይችላል። የቻይና የውጭ ጉዳይ ሚኒስተር ረቡዕ ዕለት በሰጠው መግለጫ ቬኔዙዌላ በተፈጥሮ ሀብቷና በኢኮኖሚያዊ እንቅስቃሴዎቿ ላይ ሙሉና ቋሚ ሉዓላዊነት አላት ብሏል። አክሎም አሜሪካ ነዳጁ ለሷ እንዲሰጥ ያቀረበችው ጥያቄ ዓለም አቀፉ ሕግን የሚጥስ የቬኔዙዌላን ሉዓላዊነት የሚጋፋና የቬኔዙዌላን ሕዝብ መብት የሚጎዳ ነው ሲል ገልጿል። ወደ ቢዝነስ ዘገባችን አለፍን። በ2018 ዓ.ም የገና በዓል በዋና ዋና የፍጆታ ዕቃዎች በተለይም በዘይት ላይ ከፍተኛ የዋጋ ጭማሪ ታይቶ ማለፉ ተገለጸ። በአንጻሩ የሽንኩርት ዋጋ መረጋጋት ማሳየቱ ተመላክቷል። ለዚህና ለሌሎች የቢዝነስ ዘገባዎች ማለት ደመላሽ
ባለፉት ጥቂት ሳምንታት በገበያ ላይ የነበረው የዋጋ መረጋጋት በበዓል ሰሞን ጭማሪ እንዳሳየ የተገለጸ ሲሆን በተለይ ባለ 5 ሊትር የምግብ ዘይት ከዚህ ቀደም ይሸጥበት ከነበረው 1800 ብር ተነስቶ በየዕለቱ ከ50 እስከ 100 ብር በሚደርስ ጭማሪ እንደቀጠለና በበዓል ወቅት እስከ 2300 ብር እንደተሸጠ የካፒታል መጽሔት መረጃ ያመለክታል። እንደ መረጃው ይህ ጭማሪ በአጭር ጊዜ ውስጥ ወደ 28 በመቶ የሚጠጋ ከፍተኛ እድገት ማሳየቱን የሚያስረዳ ነው። በአንጻሩ ለረጅም ጊዜ ውድ ሆኖ የቆየውና የሽንኩርትና ቲማቲም ዋጋ ቅናሽ አሳይቶ በአሁኑ ወቅት በኪሎ እስከ 35 ብር እየተሸጠ መሆኑ ተገልጿል። መረጃዎቻችን እንደቀጠሉ ናቸው። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ 33.5 ሚሊዮን ብር የታክስ ዕዳ ቅናሽ በማግኘቱ ከፍተኛ ትርፍ ማስመዝገቡን አዲስ ባወጣው የኦዲት ሪፖርት ይፋ አደረገ። በሪፖርቱም ሰኔ 30 ቀን 2017 ዓ.ም በተጠናቀቀው የሂሳብ ዓመት 81.8 ሚሊዮን ብር የተጣራ ትርፍ ማግኘቱን አስታውቋል። በዚህም የተቋሙ ጠቅላላ ገቢ 126 ሚሊዮን ብር የደረሰ መሆኑንና ለዚህም ከፍተኛውን ድርሻ ማለትም 119.9 ሚሊዮን ብር ማስመዝገብ የቻለው ሌሎች ገቢዎች በሚል በተመዘገበውና በዋናነት ከአጭር ጊዜ ኢንቨስትመንት ከተገኘ ወለድ መሆኑን በሪፖርቱ ተመላክቷል። በተጨማሪም ገበያው 174.4 ሚሊዮን ብር ጠቅላላ ወጪ ማውጣቱን ሆኖም የ33.5 ሚሊዮን ብር የታክስ ዕዳ ቅናሽ በማግኘቱ በአመቱ ከፍተኛ ትርፍ ማስመዝገብ እንደተቻለ ተገልጿል። እንደ ሪፖርተር መረጃ ገበያው ካገኘው ትርፍ ውስጥ ከዋና ዋና እንቅስቃሴዎች ማለትም በባንኮች መካከል ከተደረገ የገንዘብ ዝውውር፣ ከምዝገባና ከአባልነት ክፍያዎች የተገኙት የስራ ማስኬጃ ገቢ 6.1 ሚሊዮን ብር ሆኖ መመዝገቡ ተመላክቷል። በኢትዮጵያ የሆቴል ኢንዱስትሪ ውስጥ ቀዳሚ ስም ያለውና በመንግስት ባለቤትነት ስር የሚተዳደረው ሂልተን አዲስ አበባ በተጠናቀቀው የ2017 የሂሳብ ዓመት 308.6 ሚሊዮን ብር የተጣራ ትርፍ ማስመዝገቡን አስታወቀ። ሂልተን በሂሳብ ዓመቱ ያገኘው ጠቅላላ ገቢ 506.4 ሚሊዮን ብር የደረሰ ሲሆን ይህ አሃዝ በ2016 በጀት ዓመት ከነበረው 256.5 ሚሊዮን ብር ጋር ሲነጻጸር የ97 በመቶ ገደማ እድገትን አሳይቷል። በኢትዮጵያ ኢንቨስትመንት ሆልዲንግስ በበላይነት የሚመራው ይህ ኩባንያ ከታክስ በፊት ያለው ትርፍ ደግሞ 437 ሚሊዮን ብር ሆኖ የተመዘገበ ሲሆን መንግስት የሚፈልገውን የትርፍ ግብርና ሌሎች ተቀናሾች ከተደረጉ በኋላ ሆቴሉ 308 ሚሊዮን ብር የተጣራ ትርፍን አግኝቷል። እንደ ካፒታል መረጃ በ2016 የሂሳብ ዓመት የተጣራ ትርፉ 140.4 ሚሊዮን ብር ብቻ እንደነበር ይታወሳል። የኢትዮጵያ ካፒታል ገበያ ባለስልጣን ባንኮችንና የኢንሹራንስ ኩባንያዎችን ጨምሮ የፋይናንስ ተቋማት ከካፒታል ገበያ ካሳ ፈንድ ውጪ የሚያደርግ ረቂቅ ደንብን አዘጋጀ። የካፒታል ገቢ ባለስልጣን በካፒታል ገበያ አዋጅ ቁጥር 1248/2013 መሰረት የካፒታል ገበያ ካሳ ፈንድ አስተዳደር ደንብ ረቂቅ ማዘጋጀቱንና በቀጣይ ለሚኒስትሮች ምክር ቤት እንደሚያቀርብ አስታውቋል። ረቂቅ ደንቡ በሀገሪቱ በሚካሄዱ የካፒታል ገበያ ግብይቶች ፍቃድ ያለው የካፒታል ገበያ አገልግሎት ሰጪ ወይም የሰነደ መዋዕለ ንዋዮች ገበያ ወይም የሰነደ መዋዕለ ንዋዮች አስቀማጭ ክፍያ አጣሪና ፈጻሚ ኩባንያ የውል ግዴታውን ባለመወጣቱ ምክንያት የገንዘብ ኪሳራ ለሚደርስባቸው ኢንቨስተሮች ካሳ መስጠትና የመብት ጥያቄ ያልቀረበባቸውን የተሰበሰቡ የትርፍ ድርሻዎች ሁኔታ ሲፈጠር ለተጠቃሚዎች ለመክፈል የሚያስችል ድንጋጌዎች የተካተቱበት መሆኑ ተመላክቷል። በመሆኑም ከፈንዱ ክፍያ እንዲፈጸምለት ጥያቄ የሚያቀርብ ኢንቨስተር በቅድሚያ ለካፒታል ገበያ አገልግሎት ሰጪው ወይም ለሰነደ መዋዕለ ንዋዮች ገበያ ወይም ለሰነደ መዋዕለ ንዋዮች አስቀማጭ ክፍያ አጣሪና ፈጻሚ ኩባንያ አቅርቦ እንደነበረና ተቋሙ ምላሽ ለመስጠት ፈቃደኛ ለመሆኑን ወይም ቸል ማለቱን የሚያሳይ መረጃ ለባለስልጣኑ ማቅረብ እንደሚኖርበት የሪፖርተር መረጃ ያመለክታል። የዕለቱን የመጨረሻውን የቢዝነስ መረጃችን እናድርሳችሁ። በምዕራብ ጎንደር ዞን በተያያዘው የ2018 በጀት ዓመት ከዕጣንና ሙጫ ምርት ሽያጭ ከ280 ሚሊዮን ብር በላይ ገቢ ለማግኘት መታቀዱ ተገለጸ። በምዕራብ ጎንደር ዞን ደን ጥበቃ ጽሕፈት ቤት ቡድን መሪ ሀብታሙ አድጎ እንደገለጹት በዞኑ ከፍተኛ የሆነ የዕጣንና ሙጫ ደን ሀብት የሚገኝ ሲሆን በደን ከተሸፈነው 760 ሺህ ሄክታር መሬት ውስጥ ከ234 ሺህ ሄክታር በላይ የሚሆነው በዕጣንና ሙጫ ዛፍ የተሸፈነ ነው ብለዋል። ይህንን ሀብት በአግባቡ ጥቅም ላይ ለማዋል በበጀት ዓመቱ በ41 ማህበራት የተደራጁ ግለሰቦችና ባለሀብቶች ምርቱን ለማምረት ፈቃድ ወስደው ወደ ስራ መግባታቸውን ገልጸዋል። ፈቃድ የወሰዱት አካላት 5000 ኩንታል የዕጣን ሙጫ ምርት ለማምረት ያቀዱ ሲሆን ከዚህም ከ280 ሚሊዮን ብር በላይ ገቢ እንደሚጠበቅ ተመላክቷል። አምራቾቹ ካገኙት ገቢ በተጨማሪ በሮያሊቲ ታክስ ክፍያ ከ34 ሚሊዮን ብር በላይ ገቢ እንደሚሰበሰብ ተመላክቷል። ምርቱን የማምረት ስራ ከጥር ወር ጀምሮ የሚከናወን በመሆኑ አስፈላጊው የቅድመ ዝግጅት ስራ መጠናቀቁ የተገለጸ ሲሆን በዘርፉ ለ16710 ዜጎች ቋሚና ጊዜያዊ የስራ ዕድል እንደሚፈጥርም ተጠቁሟል።
ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ልመን ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል 1 ውብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።